ይህ ማለት ምን ማለት ነው? እሺ ላስረዳው መጀመሪያ እኮ በራሱ ህይወት እንዲኖረው ነው this is እኮ ኢተርናል ጀነሬሽን የተሰጠው ነገር ምንድነው ነው የተሰጠው ነገር ምንም አልነገርሽንም ህይወት ሰጠው ሳይሆን የሚለው በራሱ ህይወት እንዲኖረው ከአብ ተሰጠው ነው ያለው ስለዚህ ምንም የሚጣረስ ነገር የለም ለምን እኛ ምናምነው ህይወትን ሰጠው ነው የሚለው ህይወትን ሰጠው ነው የሚለው ህይወትን ሰጠው በራሱ እንዲኖር ህይወትን ሰጠው ነው የሚለው አውጩ ከፈለግሽ ግሪክ ማውጣት እችላለሁ እንደውም ግሪኩ ሞር ሰፖርት ያደርገኛል ብዬ አስባለሁኝ ግን አንዴ ላስረዳውና ከዛ ወደ ግሪክ እንሂድ ወይስ ቀጥታ አውጩና አሁንም ኢተርናል ጀነሬሽን አላሳይሽንም ራሱ ማለት ነው ቢጎተን መሆኑን ዮሐንስ ወንጌል 5:26 ላይ ያለውን ኢተርናል ጀነሬሽንን አያሳይም ራሱ እኛ የመጣንበት ማለት ነው እኛ አሁን እዚህ ጋር ለፍጡርነቱ ማስረጃ አድርገን መጠቀም ይችላል ለምን ህይወት አልባ የነበረው ህይወት ከተሰጠው በባዶነት ይቀደም ነበር ማለት ነው ሰጠው ነው የሚለው ህይወትን ሰጠው ነው የሚለው እንደውም አሁን ይሄ አይደለም ፖይንታችን ኢየሱስ ፍጡር ነው ወይስ አይደለም የሚል ነገር ሳይሆን ኢየሱስ ከድንግል ማርያም ከመወለዱ በፊት እምቅድመ ዓለም ሳይፈጠርና ዘመን ሳይቆጠር በፊት ኢተርናል ጀነሬሽን የሚባል ነገር አለ ዘላለማዊ ውልደት የሚባል ነገር አለ ለዛ ጥቅስ ይሄ ማስረጃ መሆን ይችላል አንደኛ ስለ በኢተርኒቲ ውስጥ ስለመወለድም አያወራም ሁለተኛ መወለድ የሚለውን ኮንሴፕት ምንም አያመጣም ሶስተኛ ነገር ደግሞ እንደ ወርድ ኦፍ ፋላሲ ነው ማለት ምንድነው ኤግዛክት ወርድ ኦፍ ፋላሲ ነው እንዳንል እንኳን በኮንሴፕት ደረጃ እንኳን ምንም የሚናገረው ነገር የለም ማስረጃ አላመጣሽም የራስሽ አተረጓጎም ነው የተነገረው እንጃ ዲቤተር አምጥተን እስቲ ስለ ኢተርናል ጀነሬሽን እናውራ ብንል ይሄንን ጥቅስ ነው የሚያመጡትና እኔ ሰጠው ነው የሚለው ምንድነው አርጊመንቴ ምንድነው ኪስ ማውራት እንዳይሆን እንዳልኩ ቸርች ፋዘሮችን ኢንቮልቭ አድርገን እንዴት የተተረጎመው የሚለውን ማየት እንችላለን ያው ቸርች ፋዘር ሳትይ አልሄድም እኮ አልሽ እኮ ቅድም እኮ ቸርች ፋዘር ስጋ ከሄድሽ እንደውም ይሄንን ዮሐንስ ወንጌል 5:26ን ድንግል ማርያም ማህፀን ውስጥ ለተደረገበት ፕሮሰስ ህይወትን ሰጠው በሚለው ነገር የፈቱትም አሉ እንደዛ አይደለም እኔ ቸርች ፋዘር አያስፈልገኝም ባይብል ብቻ ይበቃኛል ስላልሽ ነው እሱ ምንም እንትን የለውም እንዳለ መታመጫቸውን ጥቅሶች ከቸርች ፋዘርስ አንፃር ማካየናቸው እኔን ነው የሚደብቁት ሞር እሷን አያዋጣሽም አሁን ልክ በባይብል ሄደሽ ኢተርናል ጀነሬሽን ኢየሱስ ከድንግል ማርያም ከመወለዱ በፊት በዘላለም ውስጥ ወይም ደግሞ ሰማይና ምድር ከመፈጠሩ በፊት በነበረው ውስጥ ሁኔታ ውስጥ በዛ በሁኔታ ውስጥ ከአብ መወለዱን የሚያሳይ የመጽሐፍ ቅዱስ ጥቅስ ስጪኝ ነው ያልኩሽ ዮሐንስ ወንጌል ምዕራፍ 5 ቁጥር 26ን ጠቅሰሽ ነበር ዮሐንስ ወንጌል 5:26 ስለ ኢተርናል ጀነሬሽን ምንም ስለ ታይም ምንም የሚያወራው ነገር የለም እሺ አይ ቲንክ ሚስኮንሰፕሽን አለ ምን እኮ ማለት ኢተርናል ጀነሬሽን እኮ ማለት ምንድነው ወልድ ከአብ ነው ግን ፍጡር አይደለም ከዘላለም ያለ ግንኙነት ከአብ ጋር አንድ ማለት ዓለም ሳይፈጠር ነው ብለው ያስቀመጡት ዓለም ሳይፈጠር ከፍጥረት በፊት በሚለው ነው እነሱ የያዙት ከፍጥረት በፊት የሚለው ነው የያዙት ከፍጥረት በፊት የሚለውን ነው የተያዘው ከፍጥረት በፊት የሚለውን ያዥው እሺ ዮሐንስ 1:1 እስከ 3 ስንሄድ ማለት ነው ኢየሱስ ወልድ ዘላለማዊ እንደሆነ ያሳያል ከእግዚአብሔር ጋር ዘንድ ነበር ራሱም እግዚአብሔር ስለነበረ ማለት እሺ ኢየሱስ እግዚአብሔር ነው ፕሬኤግዚስታንስ አለው የለውም አይደለም ጥያቄ ኢየሱስ ከአብ ተወለደ እምቅድመ ዓለም ተወለደ የሚል ማስረጃ ነው የፈለኩት ፕሬኤግዚስታንስ ያው በቃ እኔ ያው ዮሐንስ 5:26 ነው ላይክ ማይ ስትሮንግስት ቨርስ ግን ላስረዳው ፈልጋለሁ ዶክተር ዋልተን ማርቲር የእናንተ የፕሮቴስታንት አስተማሪ ራሱ ኢተርናል ጀነሬሽንን የማይቀበሉ አሉ ፕሮቴስታንት ውስጥ ነው ኢየሱስ ከድንግል ማርያም ከመወለዱ በፊት ቃል ነበረ ብለው ያምናሉ ፐርሰን ነበረ ያምናሉ ኢተርናል ሪሌሽንሺፕ አላቸው ከአብ ጋር የሚለውን ያምናሉ ግን መወለድ የሚለው ነገርና ልጅ የሚለው ነገር ድንግል ማርያም ማህፀን ውስጥ ከመንፈስ ቅዱስ በፕሮሰስ የመጣበትን ብቻ ነው የሚያመለክተው ነው ማርቲን የምታውቂው ማለት ነው አብዛኛው በጆቫ ዊትነስ እና ፖሊሲስ ላይ የዛሬ 30 ዓመት አካባቢ መሰለኝ የሞተው ያው ቪዲዮ ድምጽ ትንሽ ነው በጣም ጥሩ ነው የዛሬ 300 ዓመት ምናምን አካባቢ ላይ ነው እንትን ያለው የዛሬ 30 ዓመት ምናምን 35 ዓመት አካባቢ ነው የሞተው በጣም እንትን ይላል አርጊመንቱ በጣም ጎበዝ በጣም ማለት ከክርስቲያኖች አፖሎጂስት ውስጥ በጣም ከማደንቃቸው ትላልቅ ምሁራኖች ውስጥ መካከል እንግዲህ የነበሩት ዶክተር ዋልተን ማርቲን ናቸው እሳቸውም ራሳቸው ኢተርናል ጀነሬሽንን አይቀበሉም ለምሳሌ በትምህርታቸው ማለት ነውና ኢተርናል ጀነሬሽን የሚለውን ነገር አሁንም ጥቅስ አምጥተሽ ብታሳይን ደስ ይለናል እየጠበቅን ያለ ነው እኔ ጓጉቼ ማዳመጥ ፈልገው ነገር እሱን ነው
እሺ ሜቢ ጥቅሱን ሳስረዳው ሜቢ ሊገባህ ይችላል ብዬ አስባለሁኝ። ዮሐንስ 5:26 እንዴት በክርስቲያኖች ይረዱታል የሚለውን ባየህ ሜቢ ትረዳው ይሆናል። እንዴት ህይወት ተሰጠው ሲል ከምን አንጻር ነው ተሰጠው የሚባለው ራሱ ምን ማለት ነው የሚለውን ነገር ብንረዳ ዊ አንደርስታንድ ወልድ ከአብ እንደመጣ ለማሳየት ነው እንጂ ያው ያንን በደንብ ነው የሚያሳየው ብዬ አምናለሁ። አንዴ ላስረዳ ወይስ ችግር የለውም ጊዜ ወሰጅና because that is the explicit ሆኖ የሚያሳየን እሱ ነው። ሌላው እንዳልከው ያው ፍጡር እንዳልሆነ የሚያሳዩ ጥቅሶች ስለሆነ አንተ ደግሞ እሱን አልፈልግም ብለሃልና እሺ ኦኬ። አይ እኔ ቀጥላለሁ ግን እንትኑን ሐሳብሽን እዛ ላይ የሚቆጭልሽ ነገር እኔ እሺ አንተ የተረጎምክበትን በራሱ እንዲኖረው ይላል። በራሱ እንዲኖር ሰልፍ ኤግዚስተንስ እንዲኖረው ህይወትን ሰጥቶታልና ነው የሚለው። ግሪኩን ብታወጪው ጥሩ ነበር። እኔ አሁን አንድ ሞባይል ስለያዝኩኝ እንትን ማለት አልችልም ራሱ ማለት ነው። ምክንያቱም ውጪ ነኝ ያለሁት። አንድ ሰው የሚያወጣልን ከሆነ ግን እንትን ማለት እንችላለን። እሺ አከን እሺ በራሱ እንዲኖር ላፕ ማድረግ እችላለሁኝ። እሺ ችግር የለውም። እንደውም ግሪኩ ጋር ሄጄ ባለፈው ሳስረዳ ነበር ሞር ግሪኩን ይደግፋል ብዬ ስለማስብ ችግር የለውም። ስለዚህ በራሱ ህይወት ማለት ምን ማለት ነው የሚለውን እንተርጉመው ማለት ነው። ከዚህ እሱ ላይ ነው በራሱ እንዲኖረው ነው የሚለው ግሪኩ። በራሱ እንዲኖረው ህይወትን ሰጥቶታል ነው የሚለው። በራሱ እንዲኖረው እሺ እናየዋለን። ያው በተጻፈልን አማርኛ እስቲ እንየውና ከዛ ደግሞ አውጪው ግድ የለሽም አውጪውና አንቺ ከተመቸሽ አውጪው። እሺ በቃ ካልክ አውጥቻ ማስረዳት እችላለሁ ብለሻል። ሜሮን ጮሌ ናት ያጀማ ጮሌ ናትና እና እኔ ነኝ የምነቃባት ብዙ ጊዜ ማለት ነው። እና ጮሌ ናት ጃቢሮ ሜሮን አንደኛ የምትመቸኝ ጮሌ ነው እንዴ ስሎ ኢንተርኔት ነው። ቆይ አንድ ጊዜ ችግር የለውም። ካነበብሽልኝ እኔ አውቀዋለሁ ራሱ ካነበብሽልኝ ማለት ነው። ሄዶኬን ዛዮን የሚል ነገር አለ ብታነቢው ራሱ ማለት ነው። ስታነቢው አስታውሽኝ። ሄዶኬን ዛዮን ማለት ህይወትን ሰጠው ነው የሚለው ራሱ ሂጋፍ ላይፍ ነው የሚለው ሄዶኬን ዛዮን የሚል ነገር አለ። ምን ይላል? ለምን አለ? እሺ ያነበብኩት ነው። እሺ ምን ይላል? ምክንያቱ እንትኑን ማንበብ አልችልም በሪል ግሪክ ስለሰጠኝ ማለት ነው። እንዴት ብዬ ላንበበው ግሪክ ነው? ሄዶኬን ዛዮን የሚል የለም። ሄዶኬን ዛዮን የሚል የለም። ሄዶኬ ዛዮን ሄዶኬ ዛዮን ማለት ነው። ተርጉምልኝ። ሄዶኬን ዛዮን አይደለም በስነ ስርዓት እንትን በይው። ሄዶኬን ዛዮን ማለት ምን ማለት ነው? እሺ ምን ይላል? እሺ እኔ ያለኝን ላንብብና ከዛ ማትስማማበትን ሄዶኬን ዛዮን ይላል አይልም ነው እኮ አሁን ግሪኩ ላይ ሄዶኬን ዛዮን አይልም። እንትን ነው የጻፈው በግሪኩ ነው የጻፈው ማለት ስፔሊንጉ ራሱ እኮ በግሪኩ ሄዶኬን ዛዮን የሚል የለም። ለምንድን ነው ሜሮን እንትን የምትይው? ሄዶኬ ዛዮን አላየሁም እንደዛ ምን የሚለው ላይ የትኛው ላይ በራሱ የሚለው ላይ ሄዶኬ ዛዮን ሌላ ሰው ይክፈት። ኧረ ይቅርብ። ያንቺ ግሪክ የተለየ ግሪክ ነው እንዴ? ምን ያሹ ግሪክ ምንድነው? ራሱ ምን ይባላል? በእንትን ነው የጻፈው ላይክ ዳይሬክትሊ በግሪክ ነው የጻፈውና ግሪኩን ደግሞ ማንበብ ካልቻል እንትን አይደለም እኮ ሄዶኬን ዛዮን የሚል ነገር የለም። ባይብል ሀብ የለሽም? የለኝም። እንደዛ እኮ ነው። ኦኬ ባይብል ሀብ ክፈቺና ባይብል ሀብ ያለው ሰው ይክፈትልሽ። ምናልባት እንደዛ አይነት ችግር ካለ ባይብል ሀብ ምናምን ነገር ግሪክ ማታነቡ ከሆነ ባይብል ሀብ ማንበብ ከዛ በኋላ ትራንስሌሽን አለ እሱ ላይ እንትን አለ። ሄዶኬን ዛዮን የሚል ነገር አለ። ህይወትን ሰጠው ነው የሚለው ግሪኩ። ሄዶኬን ዛዮን ማለት ህይወትን ሰጠው ነው የሚለው። ከዛ ምን ይሆናል? እንደሱ እንኳን ብል አይሆንም። ግን መቼስ ሌላ ሰው እስከሚያወጣ ለምን አብ በራሱ ህይወት እንዳለው ብሎ መጥቀስ አስፈለገ? እዛ በራሱ የሚለው ነገር ራስ የሚለው ነገር እዛ ጋር ደግሞ አውቶስ የሚለው ቃል ግሪከኛው የሚያሳየው ፐርሰን መሆኑን ነው። ፐርሰን ሁላችንም እያንዳንዱ ሰው የራሱ የሆነ ፐርሰን አለው።
ፐርሰን ማለት ነው። አንቺ ራስሽ አሁን ለአብ በራሱ ህይወት እንዳለው ለምን አብን ማለት አስፈልገ? ኦኬ አብ ይኸውልሽ ህይወት በራሱ ህይወት እንዳለው ሲል አብ ሰልፍ ኤግዚስተንስ አለው። ህይወት የሚለው ቃል ምንድነው? አንቺ የምትረጂው ህይወት የሚለውን ነገር የምትረጂው ምንድነው? ሰልፍ ኤግዚስተንስ ነው። ኤግዚስት ማድረጉ የማንንም ሳይፈልግ ራሱ ኤግዚስት ማድረግ ማለት ነው። አይደለም መጀመሪያ ህይወት የሚለው ነገር ኤግዚስተንስ ነው ራሱ እና ኤግዚስተንስ ነው። ሁላችንም ኤግዚስተንስ አለን። ግን ምንድነው ፐርሰን የሆኑ አካላቶች በአጠቃላይ ምን አላቸው? ሰልፍ ኤግዚስተንስ አላቸው ሁላችንም ማለት ነው። አንቺም እኔም ሁላችንም ፐርሰን እስከሆነን ድረስ ሞራል አካውንታቢሊቲ ያለብን፣ ሰልፍ ውድነስ ያለብን፣ እንደገና ደግሞ ኮንሺየስነስ ያለን ነገር በአጠቃላይ ምን ይባላል? ሰልፍ ውድ ይባላል። ሪፍሌክሲቭ ፕሮናውን ይጠቀማል። ስለዚህ በራሱ ህይወት እንዳለው ሲል እያንዳንዳችን በራሳችን ህይወት እንዲኖረን ተደርገን የተፈጠር ነው። አብ ደግሞ የራሱ የሆነ ፐርሰን ነው። ያ ፐርሰንነቱ ደግሞ ኤግዚስት እንደሚያደርግ ሁሉ ለወልድም ደግሞ ህይወትን ሰጠዋለ። ምን እንዲያደርጋለ? ሰልፍ ኤግዚስተንስ እንዲኖረው ማለት ነው። እዛ ጋር ምንድነው የሚለው ራሱ ቀጥሎ ማለት ነው። ራሱ ያላየሽው መሰለኝ ሃያቶስ የሚል ነገር አለ። ሃያቶስ ሁቶስ ይላል ማለት ነው። እንዲኖረው አለ በራሱ ሰልፍ ውድ እንዲኖረው ወይም ደግሞ ፐርሰን እንዲሆን ህይወትን ሰጠው ነው የሚለው ዮሐንስ ወንጌል 5:26 ላይ ማለት ነውና ከዛ አንፃር ነው ስታወጪው ባይብል ሀብ ማውጣት የምትችሉ ሰዎች አውጡላትና እንዴት ይሄው ራሱ አይ ቲንክ ግሪክ ስለማላነባ ነው አለች። ያወጣሽውን ግሪክ ራሱ ክፈችው ስልሽ መክፈት አልችልም ካሜራ አልሽ። ካልከፈትሽ ቅድም ይሄ ነገር ጥሩ ኢቪ ኤቫ ቲደብሊው አቲ ኢኤዩ ቲደብሊው ይላል። አይገስ የግሪኩ ቃል ምን የሚለውን በራሱ የሚለውን ማለት ነው። የሚለው ምንድነው? በራሱ የሚለው ምን ይለዋል? ምን ይለዋል? በራሱ የሚለው ምን ይለዋል? in himself ይላል በእንግሊዘኛው። ከዛ ደግሞ በግሪከኛው ምን ይላል ያልሽው? እስቲ ድገቢው። ኢቪ ላይክ ስፔል እያረኩት ነው ላይክ ዊርድ ኢቪ አይደለም ሆኖ የሚባለው ሆኖ እንትን ነው የሚባለው። ማንበብ ሄ ነው። አዎ ኦኬ ያውቶ ይላል። ያውቱ ይላል። ያውቱ ማለት ያው እንትን ነው። አዎ ፎርሙ ማለት ነው። አዎ ምንድነው የሚያስቀምጠው? ያውቱ የሚለው ሪፍሌክሲቭ ፕሮናውን ነው። ሪፍሌክሲቭ ፕሮናውን ደግሞ እንትንን የሚያመለክተው ፐርሰንን የሚያመለክተው አይተሽ ከሆነ ኦዲሰሶች ብዙ ጊዜ ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው ብለህ ስትጠይቃቸው አብ ነው እየተናገረ ያለው ይልሻል። ከዛ በኋላ አብ ነው ተናጋሪ፣ ወልድ ስጋ ብቻ ነው ብሎ ነው የሚያምኑት። ከዛ በኋላ ምንድነው የሚናገረው ማን ነው ብለህ ስታያቸው አብ ነው የሚናገረው ይልሻል። ወልድ አይናገርም ወይ ስታያቸው አይናገርም። ከዛ ዮሐንስ ወንጌል 5:30 እኔ ከራሴ አንዳች ላደርግ አይቻለኝም ይላልና አብ ነው ወይ አይቻለኝም የሚለው ስትያቸው ደግሞ ወልድ ነው ይልሻል። ስለዚህ አብና የወልድን ሁለት ዲስቲንክት ፐርሰን መሆናቸውን እናያለን ማለት ነውና ሪፍሌክሲቭ ፕሮናውን ግራማቲካሊ በጣም ወሳኝ ነገር ነው በባይብል ውስጥ ስትመለከቱ። ስለዚህ ዮሐንስ ወንጌል ምዕራፍ 5:26 ላይ ያለው ይሄ አውቲዮ የሚለው ቃል ወይም ደግሞ አውቶስ የሚለው ቃል ግሪከኛው ላይ ፐርሰን ሁድን ነው የሚያመለክተው ወይም ደግሞ ፐርሰንነትን ነው የሚያመለክተው። ፕሮሶፖንን ነው የሚያሳየው። የአብን ፕሮሶፖን ነው የሚያሳየው። ያ ፕሮሶፖን ደግሞ የራሱ የሆነ ምን አለው? ዊል አለው፣ ማይንድ አለው፣ ራሱ ኢሞሽን አለው። ልክ እንደዛው ነው ሰዎችም በራሳቸው ምን አላቸው? በራሳቸው ህይወትን ከራሳቸው ሳይሆን ያገኙት በማግኘት እያንዳንዱ ሰው ስትመለከቱ የራሱ ማይንድ ኢሞሽን ዊል የሚባል ነገር አለው ፐርሰን ስለሆነ ማለት ነው። ልክ እንደዛውም ወልድም የራሱ የሆነ ማይንድ ኢሞሽን ዊል እንዲኖረው ህይወትን ሰጥቶታልና ነው እያለ ያለው ዮሐንስ ወንጌል 5:26 ስለመወለድ ምንም ያወራው ነገር የለም። ባይሆን ወደ መፈጠር ወደሚለው ነገር ይሄዳል። ራሱ ድንግል ማርያም ማህፀን ውስጥ ላለው ፕሮሰስ መሆን ይችላል። ግን አሁን ፍጡር ነው አይደለም የኛ ፖይንታችን ፍጡር ነው አይደለም የሚለውን ከፈለገን በራሱ መሄድ እንችላለን። ኢተርናል ጄኔሬሽን ወይም ደግሞ ልደት ዘይሐልቅ እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ወልድ ስለመወለዱ ማስረጃና መረጃ ዮሐንስ ወንጌል 5:26 ላይ መሆን አይችልም ነው እያልኩሽ ያለሁት። አይሰማም? እናጠቃለው በደንብ ሰምተናል። ማረግ ሁለት ነገር ተቀላቅሏል እዚህ ጋር ምንድነው ህይወት በራሱ አለው ሲባልና እኛም ህይወት ሲኖረን አንድ ነው ብለህ ነው የተናገርከውና እኛ ፍጡር ነን። ህይወት አላልኩም እኔ ህይወት ሳይሆን ሪፍሌክሲቭ ሂምሰልፍ ነው የሚለው ሂምሰልፍ ማለት ሰልፍ ምንድነው? ምን ነው የሚያመለክተው? ሰልፍ የሚለው ቃል ሰልፍ ኦውን ሰልፍ ማለት ምን ማለት ነው እኮ? ምንድነው? ምን ነው የሚያመለክተው? ራሱ ኦንቶሎጂን ነው ወይስ ሜታፊዚክስን ነው የሚያሳየው? ፕሮሶፖንን ነው ኦሲያን ነው የሚያሳየው? የትኛውን ነው የሚያሳየው? አሁን በራሱ ሲል ምን ማለት ነው? እዚህ ጋር በራሱ እያለ ያለው ምንድን ነው? እኛ ህይወት አለን ተሰጥቶናል፣ ግን እሱ ግን በራሱ ህይወት ራሱ የሚለው ቃል ምን ነው የሚያመለክተው? ፕሮሶፖንን ነው ወይስ ደግሞ
እሱ እንግሊዘኛው አይገባኝም ወይ በአማርኛ አድርግልኝ እንጂ አልገባኝም። ኦሲያ ፕሮሶፖን ማለት ምንድነው? ማንነት ማለት ነው። ያው የፐርሰን ምትዩ ማለት ነው። ፕሮሶፖን የሚለው ቃል ራሱ ከዛ ነው የመጣው ፐርሰን የሚለው ቃል። ኦሲያ ማለት ደግሞ ኤሰንስ ማለት ነው። ኦንቶሎጂካል ስልሽ ምንን የሚያመለክተው ምንነትን ነው። ሜታፊዚካል ደግሞ ሲሆን ደግሞ ማንነትን የሚያመለክተው ማለት ነው። ያው ቲዮሎጂካል ተርም ነው። አይ ቲንክ እሱን ቀስ ብለሽ ትደርሽበታለሽ ራሱ ማለት ነው። ያ እንትኑ ኦን ሰልፍ ምን የሚያመለክተው ምሳሌ ልስጥ። እሺ ቆይ አንዴ በምሳሌ እናድርገው። እሺ ወሂድ እንዲገባኝ እኔም ለምሳሌ እኔ ራሴን ችያለሁ በራሴ ቆሜያለሁ ስልና ሰምባዲ አቋቁሞኛል ስል ልዩነቱ ምንድነው? ለምሳሌ እኔ አም ኢንዲፔንደንት in my own I don't need በራሴ ቆሜያለሁ ማለት ነው። ሰው ነኝ ስልና ሰው ራሴን ሲያስችለኝ ምን ልዩነት የለውም ነው ፖይንቱ ያለው። እንደውም አንዳንድ ሰዎች እንትን ድንግል ማርያም ማዕፀን ውስጥ ህይወትን ተሰጠው ህይወትን የተሰጠው ድንግል ማርያም ማዕፀን ውስጥ ላለው ነገር ነው ብሎም የሚፈቱት ሰዎች አሉ። እሱ አያግሪ ከኛ ጋር የሚመጣ ነገር ነው። ስለዚህ ዮሐንስ ወንጌል 5:26 አሁንም ኢተርናል ጄኔሬሽን የሚለውን ነገር ሊያሳይ አይችልም ነው ምንለው። ያሳያል ካልሽ አሁንም እዛ ላይ መሞገት ትችያለሽ። እሺ እዚህ ጋር ጥቅሱ ላይ ህዝብ ፍጥረትን ብቻ ኢንክሉድ አላረገም፣ ኢየሱስን ብቻ ነው። አብ በራሱ ህይወት እንዳለው ለወልድም እንዲህ ሲል ኦብቪየስሊ ደርስ ልዩነት አለ። ስለዚህ ይሄንን ሰው ሁሉ ህይወት እንደተሰጠ ምንድነው ፖይንቱ? እሺ እዚህ ጋር ነብይ ከነበር ይሄንን ለኛ መጥቀሱ ምንድነው ፖይንቱ ነው? እሱ ሰጠው ይላል። በአብና በወልድ መካከል ያላቸውን ሪሌሽን እያሳየ ነው ያለው። ህይወትን እንደተሰጠው ነው የሚያሳየው ራሱ። ምክንያቱም እዛ ጋር ሲናገር ምንድነው የሚለው? ኤዶኬ ዛዮን ይላል ማለት ህይወትን ሰጠው ነው የሚለው። ህይወት የተሰጠው አካል ነው ራሱ። ህይወት የተሰጠው አካል እንደሆነ ነው የሚናገረው። በስጦታ ያገኘው ህይወትን ራሱ በስጦታ ያገኘው ነው። ልክ ሐዋርያት ሥራ ምዕራፍ 17 ቁጥር 25 ወይ 26 አካባቢ ላይ እርሱ የሰማይና የምድር ጌታ ነው አለ ስለ አብ ሲናገር። እርሱ ለእያንዳንዱ ለሁሉም ህይወትን ይሰጣልና ይላል። ህይወትን ይሰጣል ማለት ህይወት መነሻና ጅማሬው ያለው ነገር ነው። ኤግዚስተንስ ማለት ነው ራሱ። ስለዚህ በራሳችን እንድንኖር ህይወትን ይሰጠናል ማለት ለእያንዳንዱ ነው የሚለው። እያንዳንዱ የሚለው ነገር ኢንዲቪዥዋል ነው የሚያሳየው። ኢንዲቪዥዌት መሆንና ሰብሲስት ማድረጋችንን ነው የሚያሳየው። ስለዚህ ለእያንዳንዱ እንደሱ ከሆነ ደግሞ የአዳም ጅማሬ ነው ማለት ነው። አንተ በምትለው ከሄድክ እንደ ሁላችንም ነፍስን ህይወትን የተቀበለ ከሆነ የአዳም ዘር ነው ማለት ነው። ምንም ልዩነት የለውም። ግን ዮሐንስ 1:3 ላይ ስትሄድ ደግሞ ሁሉ በእርሱ እንደተፈጠረ ይናገራል። ስለዚህ ምንም ሜክሴንስ አይደለም። እሱ ዮሐንስ ወንጌል 1:3 ላይ ያለው ሁሉ በእርሱ ተፈጠረ አይደለም የሚለው፣ ሁሉ በእርሱ ሆነ ነው የሚለው። ስለምንድን ነው የሚያወራው የሚለው ለብቻው ከፈለሽ እናየዋለን። ሌላ ቦታ ሁሉ ማለት አንጻራዊ አይደለም፣ ሁሉ ነው። እሺ ችግር የለውም። አንጻራዊ ነው ራሱ። ሁለተኛ ቆሮንቶስ 5:17 ላይ ሁሉ አዲስ ሆኗል ነው የሚለው። ሁሉ ነገር አዲስ ሆኗል ይላል ራሱ ማለት ነው። ፓን ልክ ዮሐንስ ወንጌል 1:3 ላይ ያለውን ጥቅስ የተጠቀመው ሁሉ አዲስ ሆኗል ይላል። ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል ነው የሚለው። ሁሉ የሚለው ቃል በአንጻራዊ ደረጃ ነው የመጣው ራሱ ማለት ነው። አንደኛው ሁለተኛው ሁዮ። እሺ አዎ። ስለዚህ እዚህ ጋርም እንደዛ ነው። ሁለቱም ልዩነት የለውም። ቃሉ አንድ አይነት ነው ራሱ አንድ አይነት ነው። እሱ ዮሐንስ ወንጌል 1:3 ላይ ያለው ሁሉ የሚለው ቃል ምን ማለት ነው የሚለው ነገር ከፈለሽ ለብቻው መፍታት እንችላለን። አሁን ጥያቄው ኢተርናል ጄኔሬሽን የሚባል ትምህርት ባይብል ላይ አለ ወይስ የለም የሚል ነው ፖይንታችን ያለው። ስለዚህ ኢተርናል ጄኔሬሽን 17:5 ላይ አለ። ብቻ እኛ እንትን 17:5 ላይ ዓለም ሳይፈጠር ጄኔሬሽን ከአምላክነቱ ጋር መነጣጠል አንችልም። ተወለደ የሚል ነገር አይደለም። ጋር መነጣጠል አንችልም። ተወለደ የሚል ነገር የለውም። ዮሐንስ ወንጌል 17:5 ላይ ካለ አውጪው ከፈለሽ እሱ ላይ ጥያቄ እኔ ኢየሱስ ካለ አውጪ ራሱ ነው። ከዛ በኋላ ወደኛ ፖይንት እንሄዳለን። ማለት ኢተርናል ጄኔሬሽን ከሌለ ምንድነው ወይ ቢጎትን የሚባለው ነገር ምንድነው የሚለው ነገር እኛ እያብራራን እንመጣለን ማለት ነው። በእኛ ባጠናነው ነገር ማለት ነው። አሁን አንቺ ኢተርናል ጄኔሬሽን ወይም ደግሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ከአብ ተወለደ የሚል የመጽሐፍ ቅዱስ ጥቅስ ካለ ስጨንና ከዛ በኋላ እንትን ነው የክሎሰር ዋን ያውን ቅድም 3 ሰጥቻለሁ። ዮሐንስ 1:14 ወይ ዮሐንስ 1:18ን በተለይ ዮሐንስ 5:26 ቬሪ ክሊር የሚያሳይ ነው። ዮሐንስ ወንጌል 5:26 ላይ ስለ ቢጎትን ምንም የሚያወራው ነገር የለም። ሀቅ ለመናገር በኃይለ ቃል ምንም ነገር ፈለቅቄ ለማየት ሞከርኩኝ፣ የለም። ህይወትን እንደተሰጠው ነው የሚናገረው። ግሪከኛው ኤኮኔን ዛዮን ብሎ ነው ያስቀመጠው ራሱ። ማነው ኤዶኬን ዛዮን ማለት ህይወትን ሰጠው ነው የሚለው። ሂጋቭ ላይፍ ነው የሚለው። ለወልድ ለሰን ለወልድ ሰጠው ብሎ ነው የሚያስቀምጠው። ቱ ነው የሚለው። ቱ ግሪከኛው ቱ ሂዮስ ነው የሚለው። ለወልድ ምንን ሰጠው ነው የሚለው። ለወልድ
ኢዶኬ ማን ነው ኤዶኬን ዛዮን ብሎ ነው ያስቀመጠው። እኔ አሁን መኪና ውስጥ ስለሆንኩኝ ሌላ ነገር ያላስኩ በቃሌ ነው የምነግርሽ። ታርሙኛላችሁ። ምናልባት የቃላት ስህተትም ምንም ካለ ታርመዋለሁ ማለት ነው። ምክንያቱም በቃሌ ነው የማወራው፣ ማስታውሰው ነገር ነው የምናገረው። ራሱ ቱ ይላል መራሱ ቱ ማለት ለማለት ነው በግሪከኛ። ሂዮን ማለት ደግሞ ማነው ሂዮ ማለት ደግሞ ልጅ ማለት ነው። ለወልድ ነው የሚለው። ሰጠው አለ። ምን ሰጠው? ኤዶኬን ዛዮን ሂጋቭ ላይቭ ነው የሚለው። ምን እንዲያደርጋለ? በራሱ እንዲኖር ማለት ነው። ሂያውቶስ አለ ራሱ ሂያውቶ ማለት በራሱ እንዲኖረው ማለት ነው። በራሱ ራሱ ሰልፍ ኤግዚስተንስ እንዲኖረው ሰጠው ነው እያለ ያለው። ምንን ሰጠው? ህይወትን ሰጠው ነው ያለው። ዮሐንስ ወንጌል 1:3 ላይ፣ ዮሐንስ ወንጌል 1:18 ላይ እኔ ከምለው ነገር ጋር አይገናኝም። ባይሆን ዮሐንስ ወንጌል 1:18፣ ዮሐንስ ወንጌል 3:18፣ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ የመሳሰሉት ላይ ኦንሊ ቢጎትን ሰን ወይም ደግሞ ሞኖጌነስ ሂዮስ የሚለው ቃል ምን ማለት ነው የሚለው ነገር እኛ ማብራራት እንችላለን። እምቅድመ ዓለም ግን ከአብ ተወለደ ለሚለው ይሄ ጥቅስ ማስረጃ አይደለም። ከአብ መወለዱን እንጂ እምቅድመ ዓለም እንደተወለደ ማስረጃ መሆን አይችልም ይሄ ጥቅስ ማለት ነው። ቀጥይ። ያ ቅድምም ሰጥቻለሁ። ዮሐንስ 1:18 ባይዘው የሰጠው ከዮሐንስ 5:26 በፊት ነው። እግዚአብሔርን ማንም ከቶ አላየውም፣ በአብ እቅፍ ያለው አንድያ ልጁ እርሱ ተረከው እንጂ ይላል። ስለዚህ እኮ ምንድን ነው የፈለግሽው እዚህ ላይ ማለት እዚህ ላይ በሱ ቅፍ ያለው ነው የሚለው በሱ ቅፍ የነበረው ነው የሚለው የጊዜያዊ ግንኙነት ሳይሆን የዘላለማዊ ግንኙነት እንዳለው ያሳያል። በሱ ቅፍ የነበረው ነው የሚለው በሱ ቅፍ ያለው ነው የሚለው እሱ ላይ እናነበው እንችላለን። አንዴ ልክፈተው። እናነበው አይደለም ራሱ አማርኛ አንብበሽዋል እኮ ቅድም። አሁን መደጋገም ነው የሚሆነው። በሱ ቅፍ ያለው አለ ከመጣን እሺ፣ በአብ ቅፍ ያለው በሱ ቅፍ ያለው ነው የሚለው ወይስ በሱ ቅፍ የነበረው ነው የሚለው እኮ እሱን ወርድ ላይ ሲመጣ ነው ቬሪፋይ ማድረግ። በአብ ቅፍ ያለው አንድያ ልጁ ተረከው ነው የሚለው፣ ግን ላውጣው ቃሉ ነው የነበረው ነው ያለው ነው የሚለው ሁይዝ ነው የሚለው ወይስ ደግሞ ሁወዝ ነው የሚለው ሪላቲቭ ፕሮናውን ላይ? እሺ አንዴ ሊዮ እኔ ብዙ ጊዜ በእንግሊዘኛ ስለማነብ ነገሮችን አማርኛ እኮ እንግሊዘኛውንም ይወስቲ ሁወዝ ነው የሚለው ሁለት አይነት ነው ያለው አይደለ? which is የሚል አለ who is የሚል አለ። ገባሽ እንጂ which was አይለውም ሁወዝ አይለውም ራሱ የሚለው መቼም ቢሆን እግዚአብሔርን ያየው እንኳን የለም በአባቱ እቅፍ ያለው ነው የሚለው የነበረው ነው የሚለው ያለው ስለዚህ ፕሬዘንት ቴንስ ነው ማለት ነው። እንግሊዘኛው ላይ ታውጪው እንግሊዘኛ ላይ ታውጪው who is ነው የሚለው who was ነው የሚለው who is ነው ፕሬዘንት ቴንስ was ካልማ ፕሬዘንት ስለዚህ አሁን በአብ ቀኝ ወይም ደግሞ በአብ እቅፍ ነው ያለው። ይሄ በአብ እቅፍ ያለው ዮሐንስ እየነገረን ያለው አሁን ላይ በአብ እቅፍ ያለው ተረከው ምን ብለው እግዚአብሔርን ያየው አንድስ እንኳን የለም አለ። በሱ እቅፍ ያለው አለ። አየሽ አሁን በሱ እቅፍ ላይ በአብ ቀኝ ያለው ተረከው ምን ብሎ ተረከ? ዮሐንስ ወንጌል 6:46 ላይ አብን ያየው ማንም የለም ብሎ የተረከው እሱ ነው። እግዚአብሔርን ያየው ማንም የለም ብሎ ልጁ ተርኮታል፣ አስተምሯል። ይሄን ትምህርት ነው ያለው። አሁን እዛ ጋር ምንድነው ልጁ ሲል ኦንሊ ቢጎትን ሰን ነው የሚለው ራሱ ሞኖጌነስ ሂዮስ ነው የሚለው ራሱ ማለት ነው። ኦንሊ ቢጎትን ሰን ነው የሚለው እና ቢጎትን የሚለው ነገር መሆኑን ባይብል ይናገራል። ግን ቢጎትን የሆነው መቼ ነው የሚለው ነገር ላይ ነው። አሁን ዓለም ሳይፈጠር በፊት እምቅድመ ዓለም በዘላለም ውስጥ ወልድ ከአብ ተወልዷል የሚል ጥቅስ የታለ ነው የኔ ፖይንት የነበረው። አይ ቲንክ እንትኑ ከሌለሽ ሞኖጌነስ ሂዮስ የሚለውና አንዳንድ ጥቅሶችን እንትልሻለሁ በታትነዋለሁ ከፈለሽ ማለት ነው። እሺ ኢቭን እኮ ምንም ብለን ብንወስደው ማለት ነው ኢየሱስ እኮ ሰው አለመሆኑን አምላክ እንደሆነ እኮ የሚያሳዩ ነገሮች ነው እያወራን ያለነው። ታምናቸዋል ለማለት ነው ወይስ በእኛ ሳይድ ሆነ እያነበብከው አረስት አትልቀቂ አረፍርት ያባተኝ ቢሮን አራ ያምርብሽም ለዛ ነው ይሄ ከተባበርክ እኮ ክርስቲያኑ ግጭን ብቻ ካመን ጮሌስ አይ አረስታችን እናንቺ ኢተርናል ጄኔሬሽን ነው። ኢየሱስ እምቅድመ ዓለም ከአብ ተወልዷል ወይስ አልተወለደም በሚል ነው። ኢየሱስ አምላክ ነው አይደለም፣ ፈጣሪ ነው አይደለም፣ ፕሬኤግዚስታንስ አለ ወይስ የለውም የሚለውን አልተነጋገርንም፣ ውል የለንም። ገብተሻል? ይሄ ምንድነው የሚሆነው መሰለሽ? ማርጂናል ፖይንት ማለት ነው። ማርጂናል ፖይንት ምንድነው? ፎካል ፖይንት ሰዎች ሲያቀታቸው ቶሎ ብለው ዳይቨርት አድርገው ወደ ሌላ ነገር ጥምዝዝ ብለው መሄድ ሲፈልጉ ነው። ይሄ አሁን እዚህ ጋር ያዝነው ነገር ትከሻ መለካካት አይደለም፣ እውቀት መፈታተሽም አይደለም። ጥንቃቄ በጣም የተሞላበት ነገር ይፈልጋል። ለምን? አንደኛ ኦዲየንሴን አክብሬ ማወራው። ስለዚህ አሁን ኢየሱስ አምላክ ነው ወይስ አይደለም፣ ኢየሱስ ከድንግል ማርያም ከወለደ አይደለም፣ ስለ መወለድ ነው እያወራን ያለ ነው። መወለድ የሚለው ነገር ኢተርናል ጄኔሬሽን ነው ወይስ አይደለም ቶፒክ ነው። ጋቹ አዎ ማለት ላንቺ እንደዛ ነው። ጉንጫ አልፋ አንደኛ ቱ ዘ ፖይንት ሲሆን እንደዛ ነው።
ምንድነው አንደኛ ሰው የሚማርበታል። ላንቺም ቆንጆ ጊዜ አሳልፈሽ ማለት ነው የሆነ እንትን አድርጊው፣ ስኮላስቲክ አድርጊው ራሱ ዛሬ አልተጫንከኝም። ወሂድ ዩዥዋሊ ትጫናለህ እኮ ሰው አንተ ትንሽ ጫን ትለናለህ እና ዛሬ ጥሩ ነው ያለው። በዚሁ ቀጥልበት። እንትን አትበለን፣ አታስጨንቅ። ይቺ ጮሌ የሆነች ልጅ እኔ እኮ ጮሌ ናት እኮ ሜሮን እኮ የምትገርመኝ እኮ አንዳንድ ጊዜ ስራ ላይ ሆኜ የሚገርማችሁ ዩቲዩብ ላይ ሳዳምጣት አቤት እንዴት እንደፍትልክ እንደምትል ደግሞ አያስቡትም። በቃ ሹልክ እያለች ብቻ የምትሄደው ነገር ነው የሚገርመኝ ማለት ነው። እና ጮሌ ናት ሜሮን። ለማንኛውም እንትን ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን እንይና ከዛ ሐሳብ ትጨጫለሽ ማለት ነው። መዝሙረ ዳዊት ላይ ቶች ቁጭ ብለዋል። ግን ከፋች ኦኬ፣ አይ አንብቢው፣ ጥቅስ አማርኛው አለሽ አንብቢው። ያለኝ አንብቢው። ኢንተርኔት ጥሩ አይደለም። አማርኛው የለሽም? አማርኛውን አንብቢው ብዬ ነው። እሺ ቆይ አንዴ ቁጥር 3 ላይ መዝሙር 110 ቁጥር 3 ላይ እሺ ቁጥር 3 110 ቁጥር 3 ካንተ ጋር ቀድሞ በኃይል ቀኝ በቅዱሳን ብርሃን በኃይል ቀን በቅዱሳን ብርሃን ከአብጥያ ኮከብ አስቀድሞ ከሆድ ወለድኩህ። ይሄ አሁን ሆድ የሚለው እንግሊዝኛው ማዕፀን ነው የሚለው፣ ግሪከኛ ራሱ እንደዛ ነው። ጋይ ነው የሚለው ማዕፀን ነው የሚለው። ማዕፀን የሚለው ድንግል ማርያም ማዕፀን ነው ይላሉ ስኮላሮች። እንትናን አውግስቲን አሁን ይሄን ጥቅስ ሲፈታ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ሲፈታው እንትን የሚለው ማዕፀን የሚለው የድንግል ማርያም ማዕፀን ውስጥ ነው ይላል። እና ከሆድ ወለድኩ ሲል ምን ማለት ነው? ከሆድ ወለድኩ ሲል ከማዕፀን ወለድኩ ሲል ማዕፀን የሚለው የማንን ነው ማዕፀን የሚመስለው? አዎ እነዚህ ያው የመሲሐዊ መዝሙሮች ናቸው ብለን ነው የምንፈታው። ዝም ብለን ሊተራል የምንወስዳቸው ነገሮች አይደሉም። አይ ከማዕፀን ነው የሚለው ማዕፀን የሚለው የማንን ነው ያልኩሽ? ማዕፀን ሊተራል አይደለም፣ ግን ያው ስለማን ነው አልጎሪካልም ይሁን ግን ማዕፀን የሚለው ማንን ነው? የማንን ነው ማዕፀን እያለ የሚያወራው? የሚያሳየው ወልድ ከፍጥረት በፊት ካብ መሆኑን ነው ብዬ ነው የማስበው። እኔ እንደዛ ነው ጥያቄ። ማዕፀን የሚለው የማንን ነው? ማዕፀን የሚለው ሆድ የሚለው ወይ ማዕፀን የሚለው ግሪከኛው ማዕፀን የሚለው የማንን ነው ማዕፀን እያለ የሚናገረው? እኩል ሊተራል ስለማልወስደው እንደዛ ብዬ አልተረኩም እኮ። የማን ነው ማዕፀን ነው? ማዕፀኑ የማን ሊተራሊም ውሰጂው፣ አልጎሪካልም ውሰጂው፣ ቃል በቃልም ውሰጂው፣ ትርጉም ያለው ነገር ውሰጂው። ግን ማዕፀን የሚለው የማንን ነው ነው የጠየቅሽው? አምና ሹርንቱን አንድምታውን ማየት አለብኝ። አሚን የአብ ነው ሊሆን የሚችለው፣ ግን ይሄ መዝሙር ነው። ስለዚህ እንደዚህ ለእንትና ነው ብዬ መፍታት በራሴ አልፈልግም። ማየት አለብኝ ነው። አሁን ይኸውልሽ እሱ ነው የምልሽ። የአብ ስለመሆኑ አንድምታውን ማየት አለብኝ። ስለማናሽ ቢዝል የተደረገው የሚለውን ነገር እሺ። አዎ አይተሽ መዝሙር ስለሆነ ለእንትና ማለት አልችልም። ድንግል ማርያም ማዕፀንን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 21 ቁጥር 7 እና 10 ላይ ስትመለከቱ ነው አንተ ከእናቴ ማዕፀን ጀምሮ አምላኬ ነህ ይላል። ከእናቴ ሆድ አውጥተኛልና ይላል። ከእናቴ ሆዱ ማውጣትን ነው የሚያመለክተው እዛ ጋር ማለት ነው። ከእናቴ ማዕፀን ይላል። ስለዚህ የእናቱ ማዕፀን ነው ያለው ራሱ። ከሆድ አውጥተኛልና ይላል። ስለዚህ የሚያወራው መዝሙረ ዳዊት ላይ ይፈታል። አንደኛ። ሁለተኛ አውግስቲን ማዕፀን የሚለው ድንግል ማርያም ማዕፀን ነው ይላሉ። ብዙዎች ራሱ የድንግል ማርያም ማዕፀንን ነው የሚያመለክተው ይላሉ። ከማዕፀን አብ የወለደው እንዴት አድርጎ ነው የወለደው? እንዲህ አይነት ነገር ስናነብ ከላይ ጀምሮ እያነበብን መምጣት አለብን። ስለማን ነው የሚያወራው የሚለው ነገር አንብቢው። አይ ስለ መሲሁ ነው የሚያወራው ከአንድ ጀምሮ። አንብቢው ቀስ ብለሽ። እሺ ያው እሱን ለማየት ነው። እሺ ምን ይላል? እግዚአብሔር ጌታዬን ጠላቶችን በእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። እናውቀዋለን ይህን ጥቅስ። እግዚአብሔር የኃይል በትር ከጽዮን ይልክልሃል፣ በጠላቶችን መካከል ግዛ። ስለዚህ ስለ መሲሁ እያወራ ነው አሁንም። እግዚአብሔር ጌታዬን ሲል ማን ነው? ኦኬ እዚህ ጋር ዳዊት እግዚአብሔር ጌታዬን ያህዌ መሲሁን ጠላቶች የእግር መረገጫ እስካደርግልህ በቀኝ ተቀመጥ አለው ይላል። የኃይል በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ ይልና ገዛ አለው። ስለዚህ አሁን እግዚአብሔር ስለ መሲሁ እየተናገረ ነው። በዳዊት እየተናገረ ያለው። ስለዚህ ምንድን ነው ያለው? ከአጥቢያ ኮከብ አስቀድሞ
በኃይል ቀኝ ይላል። በኃይል ቀኝ ማለት አብ አይልም፣ ኤክስፕሊሲትሊ አይልም እንደዛ። ግን ወለድኩ የሚለው ማን ነው? ወለድኩ የሚለው ማን ነው? ከአጥቢያ ኮከብ አስቀድሞ ወለድኩ ባዩ ማን ነው? ወደ ዳዊት ነው እየተናገረ ያለው ወይስ አብ ነው እየተናገረ ያለው? አብ ነው እንጂ የሚሆነው እኮ እሱን ነው እኮ ማለት ነው። ስለዚህ ምንም እግዚአብሔር ጌታዬን ብሎ ስለጀመረ እንደዛ ነው የሚሆነው። አዎ ከአጥቢያ ኮከብ በቅዱሳን ብርሃን ይላል፣ ደግሞ በኃይል ቀን ይላል። ያ ቀን መቼ ነው? ያ ቀን በኃይል ቀን ይላል። ቀን ሁላ ተወስኖለታል። በኃይል ቀን ይላል። ያ የኃይሉ ቀን መቼ ነው? ዓለም ሳይፈጠር በፊት ነው ወይስ ዓለም ከተፈጠረ በኋላ ነው? የኃይል ቀን የሚለው ቀን የሚባል ነገር ያለው ቀን የሚባል ነገር እያየሁት ነው። አንድምታውን እንዲህ አይነት ነገር ላይ ሆኖ መተርጎም ትንሽ ይከብዳል። ግን እሱን ነው የምልሽ። እኛ አይሽ ኢተርናል ጀነሬሽን ዜሮ ማስገባበት ጥቅስ ጥቅስ ነው። አንደኛ ምን ብላለሁ እኮ አልገባኝም። ፖይንት እሺ፣ ምን ብላለሁ እኮ ስላልገባሽ ነው። እምቅድመ ዓለም ይኸውልሽ፣ በመለኮታዊ ዕቅድ ውስጥ ይኸውልሽ፣ አዎ በመለኮታዊ ዕቅድ ውስጥ የሚነገሩ ንግግሮች አሉ። አካለ ምንድነው? ከአጥቢያ ኮከብ አስቀድሞ ማለት እምቅድመ ዓለም በመለኮታዊ ዕቅድ ውስጥ ከድንግል ማርያም እንደሚወልደው የሚያሳይ ነገር ነው። ከአጥቢያ ኮከብ አስቀድሞ የሚለው ነገር ማለት ነው። አስቀድሞ ከድንግል ማርያም ማዕፀን ውስጥ ይኸውልሽ፣ ከማዕፀን ይላል። ከማዕፀን የሚለው የድንግል ማርያም ማዕፀን ነው ብለው ነው የፈቱት። አውግስቲንን ብትመለከችው፣ መዝሙረ ዳዊት ኮሜንተሪውን ብትመለከችው ይሄ ጥቅስ የሚያሳየው ማዕፀን የሚለው ድንግል ማርያም ማዕፀንን ነው የሚለው። ከድንግል ማርያም ማዕፀን ውስጥ በመንፈስ ቅዱስ የቅዱሳን ብርሃን በሆነው በመንፈስ ቅዱስ በኃይል ቀን ከወድ ወለድኩ ነው የሚለው ራሱ ማለት ነው። ሉቃስ 2:11 ላይ ዛሬ ይላል፣ ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋልና ይላል። ያ መድኃኒት ፕሮሰስ አድርጎ ተጸንሶ እንትን ያለው በኃይል ቀን ነው። በኃይል ቀን በቅዱሳን ብርሃን ከወድ ወለድኩ አለ። ግን እቅዱ መቼ ነው የነበረው? ዓለም ሳይፈጠር በፊት ነው የነበረው። አንድ ኤግዛምፕል ልስጥሽ እንደዚህ አይነት አጠቃቀሞች። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ግቢ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሺ፣ ታውቃለህ በቃለ ወይስ እንትኔ በቃለ ያውቀዋለሁ እኔ እንትን ነው ማለት አንቺ እዛ ላይ ምን ይላል መሰለሽ? ከሁሉ አስቀድሞ እግዚአብሔር ፈጠረኝ ይላል። አይተሽ ከሆነ ከሁሉ አስቀድሞ ፈጠረኝ ይላል። የ13 ነው የተጠቀሙበት። ከሁሉ አስቀድሞ ፈጠረኝ፣ ዓለም ሳይፈጠር በፊት ፈጠረኝ የሚል ጥቅስ አለ። አሁን ይህንን ሁሉ እንግዲህ ሲፈቱት ምንድን ነው የሚሉት? ዓለም ሳይፈጠር በፊት እቅድ ነበረው፣ ነገር ግን የፈጠረው ግን ድንግል ማርያም ማዕፀን ውስጥ ነው ብሎ ነው የሚፈቱት። ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይም ዓለም ሳይፈጠር በፊት ከማዕፀን እንደሚወልደው እቅድ ነበረው እንጂ የማርያም ማዕፀን አልነበረም። ዓለም ሳይፈጠር ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር ማለት ነው። ዓለም ሳይፈጠር በፊት ከማዕፀን ወለድኩ ሲል ማርያም የለችም። ማርያም ሳትኖር ከማርያም ማዕፀን እንዴት ዓለም ሳይፈጠር በፊት ይፈጥረዋል ለሚለው ጥቅስ ምንድን ነው የሚሉት? አይ በመለኮታዊ ዕቅድ ውስጥ በኋለኛው ዘመን ላይ ከድንግል ማርያም ማዕፀን ውስጥ ምን እንደሚለው ነው ምንድነው እንደሚወልደው የሚያሳይ ነገር ነው። ልክ መጽሐፈ ምሳሌ 8:22 ላይ ያለውንም ሁሉም ቸርች ፋዘርስ ሁሉም በወጥ ደረጃ የሚስማሙበት ነገር እሱን ነው። ምናልባት 3:25 ላይ ኒቂያ ጉባኤ ላይ ሲከራከሩ አሪዮስና አትናቴዎስ አሪዮስ የሚለው የነበረው እምቅድመ ዓለም መጀመሪያውኑ ራሱ የተፈጠረ ነው ብሎ የሚያምነው፣ እነሱ ደግሞ የሚሉት ደግሞ ይሄ ነገር የሚያመለክተው በመለኮታዊ ዕቅድ ውስጥ ድንግል ማርያም ማዕፀን ውስጥ መፈጠሩን ነው የሚያመለክተው ብሎ ነው እንትን የሚሉት እንጂ የካናኒ የሚለው ቃል እንደዛ ነው። ያህዌ ካናኒ ነው የሚለው፣ ያህዌ ፈጠረኝ ነው የሚለው። መቼ? ከሁሉም አስቀድሞ ነው የሚለው። ስለዚህ ከሁሉም አስቀድሞ ነገር የሚለው እምቅድመ ዓለም በመለኮታዊ ዕቅድ ውስጥ ወደፊት ከድንግል ማርያም እንደሚፈጠር ያሳያል እንጂ እምቅድመ ዓለም መፈጠሩን አያሳይም ብሎ ነው የፈቱት። ልክ እንደዛ ሆኖ ኢተርናል ጄኔሬሽን የሚባል ነገር የለም እያልኩሽ ነው ያለሁት። ሂጂበት እስቲ። ብዙ ነገር ነው። በተለይ ምሳሌ ላይ ያመጣኸውን ነገር ያው እኛ ክርስቲያኖች ለክርስቶስ አትሪቢዩት ነው እንጂ የምናደርገው የእንትን እንደ ትንቢት አይደለም የምናየው። ያው ፖኤቲክ ላንጉዌጅ ተፈጥሮ ዓለም ሳይፈጠር የተፈጠረው ብለሽ ነው የምታምኚው? አይ እዛ ጋር ፈጠረኝ የሚለውን ነገር ሁሉን ነገር በአማርኛ ማብራራት የለብንም። ሁልጊዜ ኧረ ግሪከኛውን ብትመለከቱ ግሪክ ሰብጀንት ላይ ያለ አሻሚ ነገር ነው ያስቀመጠው ራሱ። አንተ ኩላሊቴን ፈጥረሃልና የሚለው ቃል መዝሙረ ዳዊት ምዕራፍ 139 ቁጥር 17 ላይ አንተ ኩላሊቴን ፈጥረሃልና ለሚለው ቃል ካናኒ ነው የሚለው የሚጠቀመው። ካናኒ ማለት ነው። አንዳንድ ሰዎች ቃናኒ ይሉታል። ቀ ሳይሆን ከ ነው የሚነበበው። ካናኒ ይላል። ያህዌ ካናኒ ነው የሚለው ራሱ
ፈጠረኝ ነው የሚለው ራሱ ፈጠረኝ ነው የሚለው። የአንዳንድ እንግሊዝኛ ትርጉሞች ላይ አመጣኝ እንደዚህ ያደረግ ምናምን ነገር ብሎ ሊያስቀምጡ ይሞክራሉ። ግዕዙ ፈጠረኒ እግዚ መቅድመ ተግባሩ ነው የሚለው ፈጠረኝ ነው የሚለው። የ19 ምንድነው የ2000 ሚሊኒየም የኦርቶዶክስ ራሱ አይተው አገናዝበው ምን ብለው እግዚአብሔር ከሁሉ አስቀድሞ ፈጠረኝ ብሎ ነው ያስቀምጠው። የሚያወጣልን ሰው አለ? መጽሐፈ ምሳሌ 8:22 የሚያወጣልን ሰው ግሪክ ሰብስቲቱሽን ላይ በደንብ ነው ያስቀመጠው ያለምንም ማሻሚያ ያለምንም በቃ ፈጠረኝ ኤክሴሚ ነው የሚለው። ኤክሴሚ ማለት ፈጠረኝ ማለት ነው። ፈጠረኝ ዓለም ሳይፈጠር በፊት ዓለም ከተፈጠረ ጀምሮ ያለው መከራ ምናምን የሚለውን ነገር የሚጠቀምበት ቃል ነው። እሺ ብሪንግ ሚ ፎርስ የሚልም ነገር አለ። አይ ሚን ኤኒዌይስ ኢትስ ፖኤቲክ ላንጉዌጅ አመጣኝ ነው ካለመኖር ወደ መኖር አመጣኝ ነው ራሱ ይተረጎማል። በ3 በ4 ነገር ይተረጎማልና ግሪከኛው ላይ ግን አንድ ነው የሚለው። ግሪኩም ዕብራይስጡም ግዕዙም አንድ አይነት ነው። ቸርች ፋዘርስ ደግሞ ተፈጠረ ብሎ ነው ያስቀምጡት። ክሬትድ ማለት ነው። ዘ ሎርድ ክሬትድ ሚ ብሎ ነው ሁሉም የፈቱት። ከፈለሽ ካቴና ላይ ማየት ትችላለሽ። እንደገና ደግሞ ኒው አድቨንት ላይ ገብተሽ ቸርች ፋዘርስ መጽሐፈ ምሳሌ 8:22 ላይ በወጥነት ነገር ነው ሁሉም ሲተረጉሙት ተፈጠረ በሚለው ነው ያስቀመጡት። አንድ ያለምንም ልዩነት ማለት ነው። ስለዚህ ድንግል ማርያም ማህፀን ውስጥ መፈጠሩን የሚያመለክት እንጂ ዓለም ሳይፈጠር ዘመን ሳይቆጥር በፊት የተፈጠረ ካልሆነ መዝሙረ ዳዊት ምዕራፍ 110 ቁጥር 9 ላይ ቁጥር 3 ላይ ያለውም ከማህፀን ወለድኩ የሚለውም ቃል እንደዛ ነው። ሌላው ደግሞ ወለድኩ ማለት ፈጠርኩ በሚል ደግሞ ይመጣል በባቢሎን ቋንቋ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ በፊት አንተ ነበርክ ይላል። ተራሮች ሳይወለዱ ሲል ምን ማለቱ ነው ሜሮን? ከመጀመሪያ ማለት ነው። እንደዛ ለማለት ነው እኮ። አይ ተራሮች ሳይወለዱ ማለት ምን ማለት ነው ትርጉሙ? ተራሮች ሳይወለዱ ወደ መኖር ሳይመጡ ማለት ነው። ወደ መኖር ሳይመጡ ወደ ከመምጣት ሳይወለዱ ማለት ምን ማለት ነው? ሳይፈጠሩ ማለት ነው። መወለድ ማለት አዎ ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው፣ ጾታም የለውም፣ ወንድም ሴትም አይደለም፣ መለኮት ነው። መለኮትን አይወልድም። ስለዚህ መለኮት የፈጠረው እንትን ኦንቶሎጂካሊ ፍጡር ነው የፈጠረው ራሱ። ላሳይሽ እሱን ወለደኝ የሚለው ነገር የተወለደው ነገር እንትን ነው። ኦንቶሎጂካሊ ሰው ነው የተወለደው። ላሳይሽ እንዴት እንደወለደው። እሺ እንደዛ አድርገና ግን ወደ መዝሙረ ዳዊት 110ን ማብራራት ስለምፈልግ ከኛ እምነት ፐርስፔክቲቭ እና ከቸርች ፋዘር ጎሄድ አጠር አድርጌ አቀርባለሁ። አንተስ የምሳሌ ነው። ቸርች ፋዘርስ የሚባለው ነገር ተዋላልሽም እንደ ቅድም ነው አልተውም እኮ ኖ አይ ሃው ዱ ዊ ኢንተርፕሬት ኖ አይ ቅድም ምን አልሽ? አያስፈልገኝም እንደዚህ ነገር ለሚመችሽ ነገር ሲሆን ነው አንቺ መጣክሽው። ኧረ ቢሮ ነፍርት ያምነሽ ቅድም ምን አልሽኝ? ቸርች ፋዘርስ ምናምን ነገር ሳትል ቀጥታ ባይብል ላይ እሱን ትሄጃለሽ ራሱ አጥንተሽ ነይና የሚቀጥለው እንሄዳለን። አቸኩይ ስሜት አያትሁኝ። አይ እንትን ላይ መዝሙረ 110 ሁለተኛ በደንብ አውገስቲን ኤክስፕሌን አድርጎታል። እሺ የተወለደ ብሎ አውገስቲን ማህፀን የሚለው ማንን ነው? ኦኬ ማህፀን የሚለው ማንን ነው ብሎ ነው አውገስቲን። እሺ ምን ይለዋል መሰለህ? ኮቴሽን አትቸኩይ ቀደም ኮሜንተሪ አውገስቲን ማህፀን የሚለው ማንን ነው ብሎ ነው ያስቀመጠው? እሺ ምን ይላል? ቢጋትን ማህፀን የሚለው ማንን ነው ያስቀመጠው? ማህፀን እንደሱ አይደለም የሚተረጉሙት እኮ ላሳየህ እኮ ነው። እንደዛ አይደለም ማህፀን የሚለው ማብራሪያውን ታዩና ማህፀን የሚለው ማንን ነው መክፈት ስለምንችል ነው ሁለታችንም። ማህፀን የሚለው ምን ነው የሚያመለክተው? እሺ የእሱን ኤክስፕላኔሽን ልስጥ ቢካዝ የራሴ መጨመር ስለማልችል ምን ብሎ እንደተረጎመው። ማህፀን ብሎ የሚለው ማንን ነው? ማህፀን የሚለው ይሄንን ነው በይንና ከዛ በኋላ ወደ አውግስቲን ትሄጃለሽ። ማህፀን ያለው ምንን ነው ንገሪኝ እንዲሁ። እሺ ማህፀን የሚለውን ስፔሲፊክሊ በወርድ አይደለም የተረጎመው፣ ግን እሺ ትርጉሙ ላይ መሄድ እንችላለን። ክፈችው እያየ ነው ሁላችንም እንየው። ክፈችው። ለምን ልክፈተው? ለምን ተዋሽናለሽ? አሁን ምክንያቱም ቅድምም ራሱ ጸጥ ያልንሽ እንትን ነው። ክፈችው እስቲ ክፈችውና አሳየን። ክፈችው። ምኑን ልክፈተው? እኔ እኮ ግራ ገባኝ እኮ። ከፍተሽ አንብቢው፣ ከፍተሽ አሳይን ለህዝቡ። እሺ ይሄ የእግዚአብሔር ማህፀን አይደለም። ኦብቪየስሊ ፖኤቲክ ኢሜጅ ነውና ሊተራሊ እንደዛ መውሰድ አትችሉም። ማህፀን የሚለው የማንን ነው ብሎ ነው ያስቀመጠው? ክፈችውና አሳይን። የማንንም አይደለም። እንደዛ በዛ መንገድ አይፈታማ። የማርያም ይላል የሚፈታበት የማርያም ይላል። አውጪው እዛው አውግስቲን ራሱ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ነው የተረጎመበትን። የትኛው ኮሜንታሪ ላይ ነው እንደዛ የሚለው? ይሄ መዝሙረ ዳዊትን የሚተረጉምበት መዝሙረ ዳዊትን የሚተረጉምበት ኮሜንታሪ
ኮሜንታሪ ኦፍ ብሳልምስ ብለሽ ግቢና መዝሙር 110 ቁጥር 3ን ተጫኙ። እዛ ላይ ኒው አድቨንት ኦገስቲን ነው እንደዛ ያለው። እሺ ኦገስቲን ራሱ ነው ያለው። አዎ ራሱ ላይ አውጪ ለምን አውጥተው ያተሳየን ቢካዝ እኔ እሱን አላየሁም። እንዴ እኔ ነገርኩሽ እኮ እኔ ያለሁት ውጪ ነኝ ብዬሽ ላነብስ ልኮ እሺ አቆም የምታነቢውና አውጪና አሳይን ነው። እኔ እኮ ያነበብኩኝ አይደለም በቃሌ ነው የማወራው። አንቺ ግን አውጪና አሳይን። አውጪና አሳይን። ኮሜንታሪ ስንከፍት ምናምን ብዙ ነገር አለ፣ ግን ዳይሬክትሊ ስለዚህ ስፔሲፊክሊ የተናገረውን ነገር ትርጉም ላመጣ ነበረ። በይ እንደዛ ከሆነ ተዘጋጂና ከፍተሽ ነው የምታሳይን። አሁን እንደዚህ ዝም ብሎ ይሄ ማለት ምናምን ነገር አይደለም። እኔማ እሱ ያመጣውን ዶክመንት ኮሜንታሪ አለኝ። አንተ አውጪው አልኩሽ እኮ አውጪውና ለዓለም ሰውየው ከየት ላምጣው እኮ አውጪው። አንቺ ነሽ ያልሽው አውጪውና እኔ ያልኩት የማርያም ማህፀን ብሎ የማርያም ማህፀን ወላሂ ይላል። እኔ እሺ ከሆነ አምጣልኝ ስላላየሁኝ ነው። አመጣልሻለሁ። አሁን ምንድነው የምታረጊው? አንቺ አውጪው እስቲ አሁን ክፈችው። እሱን ክፈችው እስቲ አውጪው። ክፈችው እኮ ኦገስት ይኸው ካሜንታሪ ኦን ለአሚር ላኪለት 110 ይላል እና ማርያምን አይጠቅስም። ድንግል ማርያም ይላል። ድንግል ማርያም እሺ ያለውን ነገር ለምን አናነበውም ነው ያለውን ነገር ለምን የሌለ ነገር የዋሸሽ ቢሆንስ ምንድነው ማረጋገጫዬ? እስቲ አውጪው፣ እያሳየሽን አውጪው። እሺ እንትኑን ልስጥ ሬፈረንስ ልስጥ ዳስ ዘ ኦንሊ ቲንግ ወላሂ ስመወላህ አለ ግን ምንድነው አውጪው፣ ክፈችውና አውጪውና አሳይን። ዋው ይገርማል። እስቲ እንዴት ፈልጌ ላገኘሽ የሌለ ነገር መፈለግ በጣም ይኸውልሽ፣ እንደዛ ከሆነ በጣም ውሸታም ነሽ ማለት ነው። ውሸታም ሰው ከኔ ጋር አያወራም። ያላገኘሁትኝ ስለሌላ አይደለም አላገኘሁትም በእንጂ 110 ላይ ሳወጣ አልመጣልኝም ሜሪ ብሎ ማለት ነው። እስቲ ኒው አድቨንት ላይ አውጪውና አውግስቲን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ የተናገረበትን አውጪውና ድንግል ከድንግል ሴት መወለዱን የሚያሳየው ያለበት ከሌለ እኔ እቀጣለሁ። እሺ ፈልጌ ካገኘሁት አመጣለሁ። ከሌለ ግን እሱ የጻፈውን እናንብበው። ዳይሬክትሊ እንዴት እንደተረጎመው እናንብበው ከኮሜንታሪው ሬፈረንስ ሰጥቼ ማለት ነው። ሬፈረንስ ማለት ምንድነው? እሺ ዝም ብለሽ እንድታነቢ አልፈቅድልሽም። ማውጣት ከቻልሽ ታወጫለሽ። ማውጣት ካልቻልሽ ደግሞ የቤት ስራ ይሆንሽና እኔም ባለውበት እኔም እያወጣው አንቺም እያወጣሽ እንትን ያለሽ የቃላት ጨዋታ አልወድም እኔ። ገብቶሻል? እኔም መጥቼም ያወራውሽ ዲቤት አይደለም። ቢያንስ ኢተርናል ጄኔሬሽን የሚባለውን ነገር ትክክል እንዳልሆንሽ ቢብሊካል እንዳልሆነ የሥላሴን ትምህርት ከስር ከንዱ የሚልን ነገር እንደሆነ ላሳይሽ ስለፈለኩኝ ነው የመጣሁት። ስለዚህ አሁን ከድንግል ማርያም ማለቱን ግሩፕ ላይ ይለቀላችኋለሁ፣ ታነብላታለህ። አሚር ቆይ ግሩፕ ላይ እንትን ልበል አንዴ ልውጣ አለው ኡስታዝሽ። እስከዛ ድምጽ ላሰማ። ሰላም አለይኩም። ሰላም ወራህማ ታብታብ አድርጉ እስከዛ ድረስ ሌሎቻችሁ እንኳን እንትን በሉ። ሚዝ ከተመቸ ለምን አይከፍትም? አሚር ሙይት አድርገው ግሩፕ ላይ ለጥፌዋለሁ። እኔ አስሬ እንዳልወጣ ስለፈለኩኝ ነው። ግሩፕ ላይ አንድ ሰው ያንብብልን። ግሩፕ ላይ ትልቁ እኔ ግሩፕ ላይ ማለት ነው ከፍቶ ኤክስፖዚሽን ኦፍ ፕሳልምስ የሚያወራበትን አውግስቲን አንድ ሰው የሚችል ሰው የለም? ከግሩፕ ማንበብ ክፈተውና ቀጥታ ማንበብ ትችላለህ። አውግስቲን ስለነበረው ማለት ነው። እሺ ከመጀመሪያውን ጀምሮ ኤክስፐንሽን ኦፍ አውግስቲን የሚናገረውን ነገር ላይ ሙሉን አንብብላት። አውግስቲን የሚናገርለት እና ኮቴሽን ይስጣት ጋር እንዳገኘ አለን እኛን ሙስታዝ ከፈለክ አሚር ካላገኘህ ግሩፕ ላይ ያው ኤክስፖዚሽን ኦፍ አውግስቲን የሚለው አውግስቲን ስለ ኮሜንታሪ መዝሙረ ዳዊት ላይ እሱን አስትሮስ ማለት እናንብበው ወይስ ልክፈተው? ክፈተውና ጥቅሱን አንብበው።
የአውግስቲንን ኮቴሽን ማለት ነው። የአውግስቲን ኮቴሽን ያው እዚህ ጋር ይታይሻል። ኤክስፖዚሽን ኦፍ ፕሳልምስ አውግስቲን እንትን የሚለው ላይ አንብብላት የእሱን ኮቴሽን ብቻ። ጋስትሮስ ማለት ማህፀን ማለት ሲሆን ፈጣሪ ከአጥቢያ ኮከብ አስቀድሞ በመለኮታዊ ዕቅድ ከማርያም ማህፀን እንደፈጠረው ያሳያል። ግዙና ይሄ እንትኑ ነው። ይሄ ግዙ ግዙ ከርስ ይለዋል። ከዛ በኋላ እንትን ይለውና ከዛ በኋላ አውግስቲን ምን እንደሚለው ይኸው አውግስቲን የሚናገረው ነው። ይኸው ጌታ በሌሊት የሚለው አውግስቲን ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7-8 ያለው ዳዊትም አቤቱ በጌታዬ ቀን የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩህ አለ። በቃ አያችሁት? ሉቃስ ጋር ነው የሚሄደው። ማህፀን የሚለውን ድንግል ማርያም ማህፀን ነው የሚለው። ከድንግል ማርያም ማህፀን ነውና ነው የሚለው። ማህፀን ብሎ ማለት ነው። ይሄንን ታገኘዋለሽ። እሱ ኮፒ አድርጊና ያው እዚህ ጋር ኤክስፖዚሽን ኦፍ ዘ ፕሳልምስ አውግስቲን ብለሽ ፕሳልምስ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ኦሬሽን 10 ላይ ታገኘዋለሽ። ቢያንስ ማለት ነው። እኔ ሳወራ አንደኛ በመረጃ ነው ማወራ፣ ሁለተኛ ነገር ደግሞ መንገድ ላይ እንደሆንኩኝ መጀመሪያ ተናግሬያለሁ እንጂ ማውጣት አቅቶኝ አይደለም ራሱ ማለት ነው። ስለዚህ አጥኚ፣ እንደዚህ አይነት ነገር ሲኖር አንድ አዲስ ነገር ሲኖር ድንግጥ ብለሽ አጥኚ እንጂ ማብራሪያ ልስጥ ምናምን ነገር አውጪና ከየት እንዳገኘሽ መረጃውን አምጪ ብትባይ እርግጠኛ ነኝ አታነቢውም ራሱ። አይ መክፈት አልችልም እንድታነቢ አይደለም የምፈልገው፣ አውጥተሽ እንድታነቢ እንድታሳይኝ ነው የምንፈልገው። እሺ ቪዲዮ ምናምን ከፈለጋችሁ ማውጣት ላልችላችኋለሁ፣ ግን ዳይሬክት ሬፈረንስ ታስችላል። ሴክሽኑ ዳይሬክት ሪፈረንሱን አውጪውና አሳይኝ። ኮቴሽኑን አውጥቼ ላነብ ስለሆነ አውጪው ነው እኮ የምልሽ እኮ። አሁን ይኸውልሽ አወጣው፣ ስሚዞ አውጥቶ አሳይቶናል። ልክ እንደዛው አውጪ። ካቴና ላይ ላውጣላት ረጅም ስለሆነ ቁጥር 3 ላውጣልሽ እኔ አይው ልክፈት እኮ ነው። ሴክሽን 10 ላይ ነው ያለው። ቆይ ኤክስፖዚሽን ኦፍ ሳልምስ 110 ሴክሽን 10 ላይ ነው ያለው አይደለ? ግን ምንድነው አውግስቲን እያስረዳ ያለው በስርዓት ተረድተዋል እያለ ያለው ነገር ነው። አውጪውና ስጭን። አውጪው ይሄው ሰጠውትኝ እኮ ኤክስፖዚሽን ኦፍ ሳልም 110 ሴክሽን 10 ይላል። በአማርኛው ላይ ሳይሆን ዳይሬክትሊ እዛው ላይ ስትሄድ ምን አለ? ቁጥር ስንት ላይ ነው? ምን ይላል? ያው እንዴት ነው የምታነቢው? እንዴት ይሄው እያነበብኩ ነው። ቁጥር ስንት? ቁጥር 10 ላይ ሴክሽን 10 ይሄው አይ ቲንክ ሴክሽን ቁጥር 10 ይሁን አይደል ነው። ሴክሽን 10 ይላል መጽሐፍ። እሺ from the womb ላይ ነው ያወጣሁት፣ አፑ ላይ ነው። እሺ ሜሮ እኔ እያነበብኩ ነው። ችግር የለም እናንተ ፋሎ አድርጉ። from the womb have begotten thee before the morning star if God has a son እዛ ላይ ነው እንደ ማነበው አታንቢ። የተከፈተ ነገር ካለ እንዲያነብልሽ ነው። አንቺ የራስሽን አይደለም እንትን እንከታተልሽ። አውጭና ንገሪንና ያወጣልሻል። አቸኩይ ምን ልትሞቺ ነው እንዴ? በተስስፕራ ኧረ አይደለም እያነበብኩኝ ነው። እንዴ ተረጋጊ። ይሄው እያነበብኩት ነው። ይሄው እዚህ ጋር ሁለተኛ ላይ አታንቢ። እዚህ ጋር ክፈችና ሳይውና ያነብልሻል ራሱ ያነብልሻል። ሴክሽን 10 ጀምሮ አንብበው በቃ። እሺ ኧረ በፈጣሪ ምን የሚለው ላይ አንብቢው። ይሄው ከፍቶልሻል። ይሄው እያነበብኩ እኮ ነበርኩኝ። ይሄንን አንብቢው፣ የተከፈተልሽን አንብቢው። እሺ okay, but this is put off. This will be granted afterwards. Where is there now from? The womb I have gotten thee ilal before the morning star. Where is it here? If God has a son, has he has a womb ብሎ ጠየቀ። እንዴ ታዲያ እግዚአብሔር ካለው እንትን ማህፀን አለው ማለት ነው? ትርጉሙን ታየው። አታብራሪ። እንግሊዘኛ ሁሉም ይችላል። ዝም ብለሽ አንብቢ። አይችልም፣ ሁሉም ሰው አይችልም። አንብቢ፣ ዝም ብለሽ አንብቢ። ዲባንክ ካደረገው ማህፀን አለው የሚለው። እሺ ላም ቆይ፣ ኧረ አንቺ ሴትዮ ተረጋጊ እንዴ! ያምሻል። ጤነኛ አይደለሽም እንዴ? ዝም ብለሽ አንብቢ። ትርጉም አትስጪ፣ ማብራሪያ አትስጪ። እንዴ እናንተ በአማርኛ አንብባችሁ ከዛ ለኛ ነው እኛ ተዋዮቻለን። እኔም ስሚዞም አለ። ትርጉም ሲያስፈልግ ትተረጉሚያለሽ በኋላ። ምን አይነት ልጅ ናት? ባላ በልቶ ስሚዞ አትረባም። ዝም ከማይረባ ሰው ጋር እስካሁን ድረስ ጊዜ ነው ያቃጠልኩት። እንዴ የሰው ልጅ አንብቢው ተባልሽ። ማን ተርጓሚ ያደረገሽ? ራሱ ዲቤት የምናደርገው እኛ ነን፣ እያወራን ያለነው እኛ ነን። ስሚዞ አለ፣ እኔ አለው።
ከዛ በኋላ ነው የሐሳብ ልዩነት ሲመጣ እዛው ላይ ፍጥጥ የምትይው ማለት ነው። እስሚዞ አንብበው እኔ ሰጠውን እዛው ላይ ያለውን ምን አይነት በየአይነት የሆነች ልጅ ናት። እስሚዞ አንብበው፣ አንተ አንብበው እስቲ አንተ አንብበው የሰጠውን። ምን ይላል መሰለኝ? ወጣች። እሺ አንብበው። ጌታ በሌሊት የተወለደው ከድንግል ማርያም ማህፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል ይልና ሉቃስን ኮት አድርጎ ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድመ ከማህፀን ወለድኩ። ኒው አድቨንት ላይ ያገኘው ሀቢቢ ኒው አድቨንት ላይ ይሄው እሱን ራሱን ቆርጠው ሰደውና ይሄንን ጽሁፉን ማለት ነው እንትኑን ኮቴሽኑ ሰደ ረጅም ሰላታክ እንደሚሉ አላውቅም ማለት ኤክስፕሌን ባረግ ሌላውም ሰው ከኛም ፐርስፔክቲቭ ያለውን ነገር ይማራልና ግን እንደዚህ እንዳይሆን ለምን ፐርሰናል እንደምንሄድ አላውቅም። እኔ አይ ሪስፔክትፉሊ አሁን ፖለቲካ አትስሪ ማብራሪያ እንግሊዘኛ አትተርጉሚው ዝም ብለሽ አንብቢው ነው የተባለው አንብቢና ከፈለሽ